ሰላም የኢትዮ ሚምስ ቻናል ቤተሰቦችና ተከታታዮች፣ ዛሬ ደግሞ የረዱን ምርጥ 10 የቲክቶክ ቪዲዮችን ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው እያያችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። አንቺ አቤት አስናቀው መጣ እድር ተራሽ ነው ግቢ ትለኛለች። እናትሽ አለች ካለችሽ የለችም በይሽ። እሺ እላታለሁ። መጣች ይሄ አለች በይና ዋ ችግር የለም። እማማ አስናቀው ሚጥዬ እናትሽ አለች የለችም። መች ነው የምትመጣው? ማታ ነው የምትመጣው። በይቻው በቃ እማማ አስናቀው አቤት አላስነቀሁማ። ምኑን እማዬ አላወቀችብኝም። አየሻ እንዴ ሂዱ በቃ እናትሽ አለቻ። ኧረ የለችም በይ ብላኛለች። እንድሎት ነው አልሎትም። እማዬ ሊያስቆጡ አልገባም እንዴ? ኧረ ኑ ትገለኛለች። ዝናሽ አሁን ገና በጓሮ ገባ። እማዬ ተረት ንገሪ። እሺ ላላ የምትባለች ነበረች። እሺ እጇን ሳትታጠብ በልታ ሆዷን አመማት። ከዛ ዶክተሩ ጋር ሄደችና እጅሽን ሳትታጠቢ ስለበላሽ ነው ሆድሽን ያመመሽ አላት። ከዛም በኋላ እጇን ታጥባ መብላት ጀመረች ይባላል። አያቴ ተረት ንገረኝ። እሺ ጀምራ በአንድ ከተማ ውስጥ ትልቅዬ ጭራቅ ነበር። ከዕለታት በአንድ ቀን አንዷን ሴትዮ ከጀርባዋ መጥቶ ያረጋታል። እሺ ከዛ ተሸክሞ የእሱ ጨለማ ቤት ውስጥ ይዟት ግብት። ከዛ በላይ ጭራቁ ሴትዮዋን በድስት አድርጎ እሳት ላይ ጥዶ ክድን። ከዛም ጭራቁ ሴትዮዋን ድስት ውስጥ ጥዶ አልነበር? አያቴ ፈራው። ይጄ መቻለቀ ታዲያ ዷ ሲል አይኗ ፈነዳ ይላል ጭራቁ። ደጋሚ ዷ ሲል ሆዷ ፈነዳ። በቃ እናንተ የትኛው ታሪክ ተመቻችሁ? የላላ ወይስ የጭራቁ? ኮሜንት ላይ አንተ ከቤት አትወጣም እንዴ? ባኪያች አቃጣሪ ከፋዘር ጋር አቀሳስራኛለች። ወንድሜ ሊመታኝ ነው። አንቺ ነሽ ጣሪያን በድንጋይ እየመታሽ ምሮጭ። ወንድሜ አንቺ የተረገምሽ አቃጣሪ ዛሬ አገኘሁሽ። ፋዘር እኛንም አቃጥራለች በሏት። ለአንቺ ባለጌ እሺ አትደብቀኝ። እቺ አቃጣሪ ፋዘር ባይኔ በብረቱ ነው ያየው። አራዊትን ሲመታ ታው ይቆጣቸዋል። ዝም በይ አባባ። ወንድሜና የወንድሜ ጓደኛ ናቸው ወርውሪ ብለው። ምን ይሄ የወንድሜ ጓደኛ ነው የእርሶ ልጅ ጋር ገብቶ ሴት ልጅ የሳምሪ ጋር አራው ቀኑ ፋዘር አባታ ሲመጣ በድንጋይ ጣራውን ምቹ ቢያጥር ዘለን እንወጣለን ብለውኝ ነው። ጎሽ ውሸቷን ነው ፋዘር። አንተ ምን አባ ቆርጦ ነው ልጄ ጋር የመጣው? ቆይ አባባ አንድ ላይ ይሏቸዋል። ወንድሜ ደግሞ እኔን እንዳታነካክ ሰራተኛውትን አታለው እንዲህ ብለው እየጠቀሙ ጭራሽ ቁርስ ምሳራቱን ባጥሮት ላይ ታጎርሰዋለች። እያመኗት እንዳይሆን ድራሽ አሁን ከየት አባቴ ነው ብር ማመጣ? ቁራሊዮ ወንድሜ አንተ ሳመጣል። ምን ቁራሊዮ ናግባ። እሺ እቺ ቃውስ ልጅ የቅባት ዕቃ ምናምን እሱ የለንም፣ ግን ሌላ ነገር እንስጥና አንተ ብር ስጠን። ምን ቆይ ላምጣልህ። ደግሞ ምን ልታረግ ነው? ይሄው አራ ዘይት ብር ስለቸገረን ከኛ ዘይቱን ሰድ፣ አንተ ደግሞ ብር ስጠን። አንቺ ያምሻል እንዴ? ማዘር አናቴን ብላ እጇን ለመንግስት ነው የምትሰጠው። ችግር የለውም ተደፋብኝ እላታለሁ። አግኝቼ ነው 50 ብር ሰደው ዘይት እኮ ነው። ወንድሜ ደግሞ ቸግሮ ካዩ ሰደው። እሺ በቃ ወንድሜ ሽሮና በርበሬውን ለምን አሰጠው? አራንቶት ሂድ ይዘክና። እሺ ሄሎ ማጊ እንግዳ መጥቷል ቶሎ ነው እያሉሽ ነው። ይሄው ሽሮውን በርበሬው ሙሉ ነው። እነዚህን እንኳን 30 ብር ልውሰዳቸው። ኧረ ቢያንስ 40 እንኳን አድርገው። ወንድሜ በቃ ጤፉንም ስጠው። አምጣው እንጂ። ኧረ መጣው በቃ ይሄው ጤፉ። ይሄ 150 ወስደዋለሁ። 20 ኪሎ ጤፍ እኮ ነው። 250 ወሰደው። በቃ ጤፉን 200፣ ሽሮና በርበሬው 30፣ ዘይቱን ደግሞ 50 ብር ወስደዋል። የተወካሊ ጥማለ እሱንስ አትፈልግም ወይ? ቡና ላፈላ ነው። ዋጋውን ሰምተሻል? አውቆ አሁን ያንተ ስራ ቡናውን እስካፈላ በር ላይ ሆነ አንዲት ሰው እዚች ቤት ዝር እንዳይል ጠብቅ። ኧረ ጠብቃለሁ። አንቺ ብቻ ቆንጆ አድርገሻል። ሂድ በቃ እኔም ላቀራል። አንዲት ሰው እዚች ግቢ ዛሬስ የመጣው አፈላታል። ታቆላ ደናዳ አላልኩም? ምን ነው ከመቼ ጀምሮ ነው ሰላም የምትይ? ኧረ እንደው ከምን ወሬው ደረሰሽ? ሰውየው ያሟል እንዴ? ሆ በርቄ ፈላ እንዴ? አንተ ሰው ያተው ዝም በል። አይሰማም። ቡናውን ነው ምንሽ? ኧረ ቡና ያርጋ አንደኛ ለምን አንቆት ታጣራቸው? ምን አልሽ? ፋዘር ምንድን ነው? አሳልፉኝ ልግባ። እኔ እኮ እዚህ ሰፈር ከምን ያደረሱት አትሄድም? ኧረ ውሃ ቆጣሪ ነኝ አታለ በዘዴ ገብተህ ልጣጣ። እንደውም አውቃለሁ የይመናሹ ልጅ ነህ። ምንድን ነው የሚሉት? ውሃ ልቆጥር ነው። ትሄዳለህ አትሄድም? ተቆላ አቤት። ቡናው ፈልቷል። ቀስ ብለና እሺ እንካ። ምንድን ነው ምኑ? ሞቅ ውሃ እኮ ነው። አንድ ማንኪያ ብናደርጋለሁ። እሱንም እኔ ሆኜ ነው። አንተ ደግሞ አንዴ ብቻ እኮ ነው ሃይ ብለናት መመለስ። እሺ ፋዘሯ ወይ ማዘሯ ቢኖሩስ? ብቻዬን ነው የምኖረው ብላለች። በኔውን ብና እንግባ በእናትህ። በቃ እሺ ና። እሺ በቃ ቤዝዬ ምን አባታችሁ ልትሰሩ መጣች? ሆያ ሆዬ ልንጨፍር። ሆያ ሆዬ ኔ ጌታ እዛ ማዶ አንድ ሽምብራ፣ እዚህ ማዶ አንድ ሽምብራ። የኔማ ቤዛ የኔ ሙሽራ እዛ ማዶ አንድ አዋዜ፣ እዚህ ማዶ አንድ አዋዜ። ቤዝዬ አግብቶ ሊሆን ገደላት ያስገባ። እግዚአብሔር ያጽናሽ። ሄላ ምኑ ጋር ናችሁ?
ትሰሚኛለሽ? በር ላይ ነው ያለነው። ሳትደናበሪ ቀስ ብለሽ ግቢ። መግባት እኮ ፈርቼ ነው። ሌላ ነገር ብለሽ እንዳታዋርጂ ነግሬሻለሁ። ደግሞ ምንድን ነው የሚባለው? አላውቅም እኮ። ቀጥ ብለሽ ትገቢያለሽ። በር ላይ ወንበር አለሽ። ካጠገቢ መጥተሽ ቁጭ። በቃ ለብትሽ መጥቼ ቁጭ እላለሁ። አንቺ ያምሻል እንዴ? በቃ ዝም ብለሽ ቀጥ ብለሽ ግቢ። እሺ በቃ እሺ። እንኳን አደረሳችሁ። እንኳን አብሮ አደረሰ። ደነስ አዋርጂ። በደንብ ተቀበሉ። አንቺ ያምሻል እንዴ? ባይቀበሉ ችግር የለውም። ተነሽ እንሂድ። አመት ያድርስልህ እንዴ ማዘሯ። ጉድ የፈላ ጀበናዬ ቁጫል። እኔ የምልሽን እሺ ካላልሽኝ ስማ፣ በጀበናዬ ቀልድ አላውቅም። ኧረ እሺ አትይም። እሺ የመጀመሪያው ጠዋት እንደፈለኩ እስከ 6 ሰዓትም ቢሆን እስከ 7 ሰዓት ተኛለሁ። አትጨቃጨቂ። በሽተኛ ነህ እንዴ አንተ? ነው እሺ አልኩ እኮ። ሁለተኛው ማታ በጣም ሲመሽብኝ ፋዘርን መጥቷል ብለሽ ትሸውጅልኛለሽ። የምጨነቅበት ዕዳ የለኝም፣ ነግረዋል። እሺ። ሶስተኛውና ዋነኛው ፋዘርን አስማምተሽ ስልክ አስገዢ። ባለፈው ገዝቶልህ ጥለኸው እንዴ? አያገባኝ። ማዘሯን ልጣላ። እሺ አልኩ እኮ። ምንድን ነው ያልክ? ኧረ ምንም አላልኩም። እስከ 6 ሰዓት ልተኛ፣ ከዛ ደግሞ እኩለ ሌሊት ልገባ። ኧረ አይደለም ዝጋ ብለህ ደግሞ ቦር ስልክ ግዛ ልትል ጀበናዬ። ዛሬ አባዬ ገደለክ። ምንድን ነው የሚሻልህ? ወይ ከቤት ብን ብዬ ልጥፋ? ሶስተኛ ስልክ እኮ ነው የጣልኩት። ልጆች ደህና የምን መደናበር ነው? ኧረ ምንም። ዛሬ እኮ ጺሜን ተላጨሁት። እስኪ ፎቶ አንሳ። ቻርጅ ነኝ። መብራት የታል? የለም ለካ። ምንድን ነው የምቀባጠረው? ማለት ጎረቤታችን እኔ ስልክ ላይ ካርድ ሞልቶ ስልክ እያወራበት። ኧረ እኔ የምደውለው ስልክ አለብኝ። ተቀበለውና ይሄን ስልክ ደውልልኝ። ካርድ የለውማ። ልጁ ያሟል እንዴ? አሁን ሞላበት አላልክም? ልጁ እኮ ካወራበት በኋላ እማዬ ይዛው ሄደች። እናታችሁ እኮ ሳምንቷ ነው ዘመድ ትገጠር ሄደች። ለካ ሄዳለች። ወንድሜ እኮ ስልኩን ጥሎት ነው። ጣለው። አላበዛውም እንዴ? እማዬ በግ ሊገዛልን ነው? አዎ የስ እማዬ የባህል ዘፈን ልትፈልልሽ ዝፈኝልኝ። እምዬ ይነሱ ይበሳበሱ ይነሳነሱ ነው የሚባለው። እሺ በቃ በቆይ መጣም እንዴ? ቆይ ፈለግ ሃሎ ስንዱ በገዝቼ እኮ ማስፈሪያ ገመድ አጣለሽ እንዴ? ካድለ አስናቁ ቃለች። ሃሎ አስናቅዬ በገዝቼ እኮ የሚግጣው ሰራጣው እናንተ ጋር ሰራለ እንዴ? በጉ መጣ። ክፈች ቶሎ። በቁስ የታል? ታቆላ ለበዓል 1-2 እንበል ሲለኝ ለሰፈር ልጆች ሰጥቻቸው መጣ። እነሱ ይዘውት ይመጣሉ። እነማ እነ ቦቸራ። ወይኔ ጉዳት! አንተ እኮ ነው የለቀቅከው። በቃ ከዚህ ሰፈር እንጥፋ። የገባንበት ገብተው ነገር እንድልሽ ቆረጠ እንንገርሽ ነው። በታችንስ ፋዘርሽስ አመለጠ። ታዲያ ምን ችግር አለ? አባዬ እኮ አይቆጣም። ንግቡና ንገሩት። ካልተቆጡማ እሺ አባዬ በፊት ጥላት መጡ። ምን ጉዴ! ፈራጣጣ። አዎ ጦሳችሁን አደንግጡ። ሚጥዬ የውጭዋን በር ቆልፌዋለሁ። ታኮላ ሬዲ ሚጥ ውሻውን ፍቺ። እሺ አናደረሰ። አንድ ጊዜ እዚህ ጋር ቪዲዮን ፖዝ አድርጌ ነው ጠይቃችሁ፣ ስንቶቻችሁ ሰብስክራይብ አደረጋችሁ? ኮመንትስ፣ ላይክስ? ኧረ ፕሊዝ ለጨዋታ ነው። ይዋጥ። አቤት ማዘር፣ ና ግቢ ውስጥ ግባ። እሺ መጣ። ማዘርዬ ብርጭቆ መዘፍዘፊያ ይፈልጉታል። ጠብቀኝ እሺ። ይሄው አረረ ገራሚ ልብስ በላሁን። እነዚህ አዳዲስ ናቸው። ቆንጆ ዕቃ ነው የምትሰጠው። አያሳስብም ማዘር። ጫማ ምናምን የለም? ኧረ ሞልቷል። መጣ። መቼም በህይወት እያሉ ይሄን አይለውጡም። ሰውየው ሞተው ነው የሚሆነው። እነዚህ ይሄ ባለቤቴ፣ ይሄ ደግሞ የልጅ እንካ። እሺ ማዘርዬ። እነዚህ ደግሞ ቆንጆ የሴት ሱሪዎች ናቸው። እንካ። ያሳማ ለአምጡታ ቶሎ በልጄና ባለቤቴ ሳይመጡ ከባልዲ ይሻሉታል። እንዴ ሱሪ የምን አባሽ ሱሪ ነው? ጥለሻ እንዴ? ባለፈው ወር እኮ ነው የገዛሁት። ዝም በላት የኔ ልጅ። በልቃይ ስጠኝ። ጫማዬንም አምጣ። ቁጭ አድርጊው። ምንድነው አባዬ? ጫማዎችንና ልብሶችን እንዳለ ልቀይራቸው ነው። እንዴ ጃኬት ያንተም አለ? ጫማውን ደብቀው። አባዬ ጫማዬንም ልትወስድ እሳቸው ናቸው የሰጡኝ። አሁን ከዚህ ግቢ ትወጣለህ አትወጣም? ኧረ ቢያንስ ብርጭቆ እንኳን ልለውጥ። ለሱ እንኳን ፋዘር እርሶ የለበሱ ጃኬት ይበቃል። ድራሽ ይጥፋና ስሚ አንቺ ደንስ፣ ባለፈው ለቀብሩ አዋርሽ ነው። ምን አደረኩሽ እንዴ? በአሁኑ 40 ነው። በቃ ዝም ብለሽ በልተሽ መውጣት። በቃ ዝም በይ። ዝም ማለት እኮ ይቻላል። ይኸው ቃል ነው የማላውጣው። ዝም ነው የምለው። በቃ ነኝ እንግባ። ደህና ዋላችሁ። ግቡ። እንጀራ ብቻ ነው እንዴ? ቲክቶክ ላይ ምናምን እንደምናየው ኬክ የለም? አንቺ ዝም በይ። ለራሶት ብዬ እኮ ነው 40 ድምቅ እንዲልሎት። ኧረ በፈጠረሽ ምስር ነው ስጋ ነው የምንበላው? ስጋ ነው። አፍሽ ዝጊ። እንኳን ሞቱ ቢሞቱም አይቆጭም። በስጋ ነው የተደገሰው። ሞቅ አድርጉት። ለቅሶ ቢመሰለ እኮ። ቆይ አንቺ ችግር አለብሽ እንዴ? ማለት ማዘር ትወጣላችሁ አትወጡ? ሳንበላ አፈራበታችሁ ብሉ። ዱራም የኔ ቤት ልጆች የተረገማችሁ እንዴ! ምን አረግን? ስጊ ታፈጣለች እንዴ? ደግሞ ዳብድብኛ መቼ ደግሞ ምን አረግን? ሌላ ምን ላይክ ላይ ስፈዱራ ምንጭ እንደማታስቡልኝ አውቀዋለሁ። ተነሳባት ደግሞ ያዶ ሲያንታሽኝ ነው። በሰላም እድርተኛ፣ እቁብተኛ፣ ማህበርተኛ የሰፈሩ ሴቶች በሙሉ ቲክቶክ ላይ ሲወጡ እኔ ብቻ ቀረ ማለት ሰነዱ እንኳን አልቀረ
አልቀረችም ልጆቿን ምን መሰለ ፎቶዋን ገጭ አድርገው መልካም የእናቶች ቀን ብለው ሲለጥፏል። እማዬ እኛ እኮ ፍቅራችንን በውስጣችን ስለምንገልጽ ዝጋ ሞቼ ሳርፎ ታውቁኛላችሁ ያኔ ትገላገላላችሁ እንዴማ እንደዛ አትበል ታውት ድብን ስል ታውቁታላችሁ ማን ቀረ እዚህ ሰፈር እኔ ብቻ ቲክቶክ ላይ አልወጣሁ ምን ሆነሽ ነው ምን ብላችኋል የሰፈሩ ሰው እንዳለ ሲለጠፍ እኔ ብቻ ቀረው ልጅ እንደሌለ ውይ ለዚሁ ነው ምን ይሰራልሽ እኮ አቦ ግን የአባቶች ቀን መች ነው እሱ እንኳን ገና ነፖሰት አይደል የዚህ ሰፈር ሰው አንድ ሰው ይቅደመኝና ይሄ ይታያችኋል እናንተ ላይ ነው የሚያልቅ አንድ ጊዜ እዚህ ጋር ቪዲዮን ፖዝ አድርጌ ጠይቃችሁ ስንቶቻችሁ ሰብስክራይብ አደረጋችሁ ኮሜንትስ ላይክስ አረ ፕሊዝ ለጨዋታ ነው አውሽሮ ማስፈጭበት ስጠኝ ያው ብዘቀዝቅኝ እንኳን ድንቡላ ያወጣኝ አረ የለህም ቆይ አንተ ስለአባት ነግሬ አላውቅም እስኪ ንገር አቤት ቁንጅና እሱ ላይ ከመሬት አታይ አረ ብርቅዬ ደግሞ በዛ ላይ ደግሞ ጀግንነቱ ቤተሰቡን ብቻ መሰለ የሚጠብቀው የሰፈሩንም ሰው ጭምር እሱ ካለ ቤታቸውን ክፍት አድርገው ነው የሚተኙት እኔ እውነቷን እኮ ነው ባይሆን አባትህን እጅ ያስገባውለት የዘፈንኩለትን ልበልልህ እሺ ልቤን ካሳብ ራቀልኝ ጥርሴም ሳቅን አወቀልኝ በረታው ችግሬም ቀለል አለልኝ አይኔም አርፏል ከወዳጁ ዛሬስ ደምቆልኛል ደጁ የናፈኩት ወጣት ተገኝቷል ልጁ ኧረ ማዘሯ የሽሮ መግዣ ስጠኝና ካገባው በኋላ አሁን እንዘፍንልህ ልበልልህ ኧረ እንኪ እሺ ዝፈኝልኛ አንተን ካገባው በኋላ ቆጨልኝ ብሬን አምጪ አልሰጥም አስናቅ መጣሽ ምን ነው ጓደኝነት እንዴ ነው አብሮ መብላት መጠጣት እንዴ ነው አፈር በበለው ምን አረኩ ብርቄ በርሜል መግዛቷን ከሌላ ከውጪ ሰው ልስማ ከፊትሽ ይነጥልኝ የጠራውሽ ለዚህ ነው ባለፈው የመሬት ምንጣፍ ገዛች ብዬ ነገርሽ ሄደን አልገዛንም እሱማ ገዝተናል ከጭልፋ አቅምዋል ጭልፋ ገዛች ነይ ከሳንነስ ሄደን እንግዛ ብዬ አብረን አልገዛንም አሁን እኮ ልክ ነሽ የጠራውሽ ራሱን በርሜል እንግዛ ብዬ ግን በርሜል ብቻ ነው የገዛችው አረ ባለፈው ቡና ስታፈላ አዲስ የቡና መውቃያ እንዳንረሳው በወረቀት ላይ ጻፍ እንደሱ ይሻላል አንቺ መጡ እስኪ ብርቶና ደብተር አቀብኝ እሺ ያውማ የቡና መቆያ አይጥማ ካልሲን ገዝታለች አረ ታይ እኔ ግን ትቀይራ ይቻታል በእኔ ይሁንብሽ አይቻለሁ ማን ከሷ አንሳ እሺ አይጥማ ካልሲ ያስጉርናት የሚል ሽቶ እሱንም እንገዛ ጻፍ እሱ ሽቶ ዋና የተረሳ ነገር ገብስማ ውስጥ ልብሷስ ወይ ሞት ይርሳል ገብስማ ውስጥ ልብስ እማዬ እሷ የገዛችሁ አንድ ነገር ረስታችኋል ምንድን ነው ንገሪ ለልጃ ብስኩት ከረሜላ ማስቲካ ድራሽ ፓዞር አባ ብላ እንጂ የዛሬው ወጥሽ ደግሞ አይጣፍጥም በዛ ላይ ስጋው ይታኘካኙ አባዬ አህያ እኮ ዝም ብሎ ስለሚደበደብ ይገነትራል ቶሎ አይበስልም ደህና ዋላችሁ እዚህ ቤት የእህቴ ጀለስ መጣ ገርሞኝ እኮ ነው ስሙ እቺ ልጅ የእናንተ እህት ብትሆን ኖሮ ምን ታረጉ ነበር ኧረ ይገርማል ማለቴ ተከራዩ አጅሬው መጣ ፋዘር ሽንት ቤቱ ቁልፍ ነው እና ምን ላድርግ ቁልፉን ስጡኝና ገብቼ ልጸዳዳ አይቻልም ካሁን በኋላ መጠዳጃ ቤት በቀን አንዴ ነው የተፈቀደው እንዴ እየከፈልኩ አንዴ የምኖረው የከፈልክ እንደሆነስ አንተ በቀን 10 ትዘፈዝፋለህ እኔ በየወሩ የማስመጠጫ ብር ልገፍግፍ ኧረ ተው ልፈነዳ ነው እርሶ ሰውዬ ፈንዳት ዛሬ ምን እንደምታመጣ እሺ ስለ ወንድ ልጅ አለ አሁን በኋላ መጠዳጃ ቤት በቀን አንዴ ነው አዎ ሸርተቴ ምናምን አስቸኳይ ነገር ካለ ማመልከቻ ትጽፋለህ ካመንኩበት ቁልፍ ይዘህ ትገባለህ በቃ ቁልፉን በጓሮ አቀብልሃለሁ አባዬ በጓሮ በኩል ቁልፉን ልታቀብለው ነው ከመሽና ቪዲዮዎቹ ይሄን ይመስሉ ነበር በቪዲዮዎቹ እንደተዝናናችሁ ተስፋ በማድረግ ቻናሉን ሰብስክራይብ ቪዲዮን ደግሞ ሼር እያደረጋችሁ ሐሳብና አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ እያልኩ እኔ ከወዲሁ ቻው ብያችኋለሁ